ሰላም የአፍሪ ፊልምስ ቤተሰቦቻችን እንዴት ናችሁልን? ተመልሰናል። ለዛሬም ከሰሞኑ ተሰርቶ ለእይታ የበቃውን የወንጀል ልብ አንጠልጣይ የፊልም ዘውግ የተሰጠውን ሃው ቱ ሜክ ኤ ኪሊንግ የተሰኘውን ገራሚ ሙቪ ያመጣንላችሁ። እንደ ሁልጊዜው ቪዲዮ ለብዙ ሰው እንዲደርስልን ላይክ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው ባኬት የተባለ የሞት ፍርድ የተፈረደበት ታሳሪ እስረኛም ጋር ከመገደሉ በፊት አንድ ቄስ ሊያወራውን መጥቶ ባኬትም ምንም ሞት የተፈረደበትና ሊገደል የተቃረበ እስረኛም እንደማይመስል እያየ ነው። ፈታ ብሎ ቄሱን ያወራዋል። ቄሱም ይህ ለመጨረሻ ጊዜ ሰው የምታወራበት እድልክ ስለሆነ ተጠቀምበት፣ ለእኔ ማውራት የምፈልገው ነገር ካለም አውራኝም ብሎት ባኬትም ትንሽ አስቦበት ተስማምቶ ታሪኩ ምንም ሳያስቀር ሀ ብሎም መናገርም ይጀምራል። የጀመረውም ከእናቱም ሲሆን እናቱ ሜሪ እንደምትባልና የልጥጥ ባለ ሀብት ቤተሰብ ልጅም ስትሆን በእሷ ስም በቤተሰቧም ስም ብቻ እድሜዋ ሲደርስ 19 ቢሊዮን ዶላር ከቤተሰቧ መውረስ እየቻለች እሷ ግን በአንድ ዝግጅት ላይ ተራ ከሆነው ቫዮሊኒስት ተጫዋች ወጣት ጋር ተያይታ ፍቅር በድብቅ ትጀምራለች። ሳይታሰብም ታረግዛለች። ባለ ሀብቱ አባቷ የሚሰማ ቤተሰቤን አዋርደሻል፣ ወይ ይሄ ልጅ አስወርጂው ወይ ከዚህ ቤት ሂጂልኝም ብሎ ማስጠጥቷት እሷም ልጄንማ አላስወርድም ብላ ድሃዎች የሚኖሩበት ኒው ጀርዚ የተባለ ከተማም ከፍቅረኛዋ ጋር ሄዳ መኖር ትጀምራለች። ልጁ የሚወለድበት ቀንም ደርሶ ሲወለድ አባትየው ፍቅረኛዋን በደስታም በጭንቀትም ልጅየውን ሲያይ ደም ግፊቱን ተነስቶበት እዛው ሆስፒታል ላይ ይሞታል። ሜሪም ሲንግል ማም ሆና የተወለደውን በኬትን ልጇን ለብቻዋ አንድ የሞተር መኪና ቦታም ላይ በጸሐፊነት ተቀጥራ እየሰራች ታሳድጓለች። ሁሌም ባኬትን ስታሳድገው ከቤተሰቧ ቤት ተገፍታ እንደወጣችና ውርሷንም እንደከለከሏ ትነግሯለች። ባኬትም ከሁሉም ህፃናት እሱ ህፃን ስለሆነ ውርሱን ለመውረስ ራሱ ሁሉም መሞትም ይኖርባቸዋል። ሜሪም ምንም ያህል ድሃ ብትሆንም ለልጇ ግን ሳታንስ ምንም ሳታጎድልበት በትምህርቱ በተለያዩ ነገሮች እንዳያንስም አድርጋ ሁሉንም ነገር ታስተምሯለች። ፒያኖና ቀስትም ጨምራ ከፍላ እንዲማርም አድርጋው ባኬትም በቀስት ትምህርቱም ላይ ጁሊያ የምትባል ሌላ የሀብታም ተማሪ ማይቶ እንዳያት ይወዳታል። ግን ጁሊያ የሀብታም እሱ ደግሞ የድሃ ልጅም ስለሆነ ብትነቀውም እሱ ግን አንድ ቀን ብዙ ሀብት ከእናቱ ቤተሰብ እንደሚወርስም ነግሯት ጓደኝነትም ጀምረው የፒያኖ ዝግጅቱም ላይ ተገኝታለት በመሃል መብራት ሲጠፋ እጁንም እየያዘችም ስመው መብራቱ ሲመለስም ትለቋለች። ባኬት እንደዛው ህፃን እያለ እናቱም በተደጋጋሚ የበሽታ ምልክቷንም ችላም እያለች በመሃል ክፉኛ ታማ ሆስፒታል ትገባለች። ባለ ሀብቶች ቤተሰቦቿም መጥተው ይጠይቁኛል ብላ ብታስብም ማንም ሳይመጣና ሳይረዳትም ቀርቶ ለባኬትም አንተ ስታድግ ወደፊት የሚገባክን ህይወት መኖር አለብክ እያለች በቁጭትም እየተናገረች ያንን እንዲያሳካም ነግራው የመጨረሻ ምኞቷ የሆነው የቤተሰቧ ከድሮ ዘሩ ሁላ የሚቀበርበት የመቃብር ቦታም ስሞት ቅበሩኝ ብትልም ያም ሳይሳካም ኖርማል የመቀበሪያ ቦታም ላይ ትቀበራለች። ትንሹ ባኬትም በዛ በቀብር ስነ ስርዓቱ ላይ የእናቱን የፀጉር ዘለላም ይዞ ለእራሱም የእናቱ ቤተሰብ ውስጥ የሚገባውን ቦታም እንደሚይዝ ቃልም ይገባል። በቀጣይ ቀን መሄጃ ያጣው ባኬትም ወደ አያቶቹ የእናቱ ቤተሰቦች ቤት ቢሄድም ከበር ላይ በዘበኛ ምንም እንደማይረዱት የሚናገር ያልተፈረመበት ወረቀት ሰጥተው ይሸኙታል። በዚህም ባኬት የማደጎ ስርዓት ውስጥ ገብቶ ራሱን እስኪችል በዛ በማደጎ መልኩ ሲያድግ ከፍቅሩ ጁሊያም ጋር ሙሉ ለሙሉ ይለያያሉ። ባኬትም ሲያድግ አንድ የሱፍ መሸጫ ቦታም ላይ ሴልስ ሻጭም ሆኖም ይቀጠራል። ሁሌ ስራውን እየሰራ የእናቱን ቤተሰቦች መከታተሉን አሁንም አላቆመም። እስካሁንም ማንም እንዳልሞተም ይረዳል። አንድ ቀን የህፃንነት ፍቅሩ ጁሊያም የሚሰራበት ቦታ መታ ሱፍ ስትመርጥ ማይቷት አስታውሷት አሁንም ጁሊያ ሀብታም እንደሆነችና ለምን እየዞረች እንደምትዝናናም ይረዳል። ባኬትም ስለ ራሱ አስታውሷት ለዴት ቢጋብዛትም እሷ ግን አሁን በቅርብ እንዳገባችም ነግራው ስለ እናቱ ቤተሰቦች ሀብትም ስጠይቀው ገና ነው፣ አንድ ቀን ግን ሀብታቸውን መውረሴ አይቀርምም ሲላት እንደዛ ከሆነ ሁሉንም ገለካቸው፣ ሀብቱን ስትወርስ ደውልልኝ፣ ዴት እንወጣለን ብለው ትሄዳለች። አመሻሽ ላይ ቤቱም ተቀምጦ የህፃንነቱ ከእናቱ የተሰጠውን የፀጉር ዘለላም እያየ በሀብልም አድርጎት ድሎ ለራሱ ቃል የገባውንም እያስታወሰ ውርሱን ለማግኘት ከሱ በላይ ያሉትን 7
ከእናቱ ጋር የተያዙትን ቤተሰቦችና ዘሮችን መግደል እንዳለበትም ገብቶት ቴይለር ከተባለው ከዝኑም ለመጀመር ያስባል። ቴይለርም የቤተሰቡ የጠበቃ ፋይናንሻል ስራም አስኪያጅም ሲሆን እሱንም ለማግኘት ባኬት ቀላል ሆኖለት ሁሌ ቴይለር የሚዝናናበት ባር ላይም ሄዶ እያየው ሊገለው ያሰበው ነገር ግን የእብድ ሀሳብ እንደሆነም ተረድቶ ሙሉ ለሙሉም ሀሳቡን ትቶ ወደ ስራው ይመለሳል። ግን ስራ ቦታ የሱፍ ቤቱ ባለቤትም እዚህ ያለውን የሴልስ ስራ ለልጄ ልሰጠው ስላሰብኩ አንተ ወደ ኮንቴነር ስራዎቹ ረድም ሲለው ባኬትም የፋብሪካው ስራውን ስላልፈለገው እየተበሳጨ ስራው ሙሉ ለሙሉ ለቆም ይሄዳል። ይህም ነገር ውስጡ ሀብታሞች ላይ ያለውን ንዴት ይጨምረዋል። ከዕለታት አንድ ቀን ከዝኑ ታይለርም አንድ ፓርቲ ላይ በሄሊኮፕተር ተገኝቶ ከላይ ገንዘብ እየበተነ መዋኛ ገንዳ ውስጥም እየገባ ጉራውንም ሲነፋ ባኬትም ሳያስጠረጥር ዝግጅቱ ላይም ተገኝቶ የሚሆነውን እያየ ልክ ታይለር በጄት ስኪው ወደ ግል ጀልባው ሲሄድ ስላየው ሀሳብ መጥቶለት እሱም በጄት ስኪው ወደ ታይለር ጀልባም አምርቶ ተኝቶ ያለው ታይለርም ሲያየው ሰራተኛ ቢመስለውም ባኬት ግን የጀልባውን ማቆሚያ አንከር ከታይለር እግር ጋር በፍጥነት አስሮ እየፈራ ቢሆንም ወደ ባህሩም ወርውሮ ታይለርም በዛ ተስቦም ገብቶ ይሰምጣል፣ ይሞታል። ባኬትም በጄት ስኪው ምንም እንዳልሰራ ሰው እየተመለሰ ሰው መግደል እንዲህ ቀላል እንደሆነም ካየ በኋላ ሞራል ያገኛል። በቀጣይ ቀን ከታይለርም የቀብር ስነ ስርዓት ላይም ተገኝቶ እዛም የታይለር አባት ዋረንን የሜሪን ወንድምም አግኝቶ ራሱን የሜሪ ልጅ እንደሆነም ተናግሮ ያስተዋውቃል። ዋረንም ተገርሞ ወደ አንድ ባር ወስዶም እያወራው ድሮ ሜሪ አባታችን ላይ የሰራችው ጀብድ ያስገርማል፣ እኔም ተቸግራችሁ ባለመርዳቴ ይቅርታም ይለዋል። ልጄም ታይለርም ቀድሜ መጥፎ አመሉን ባስቁመው አሁን ላይ ሞትብኝም ነበር እያለ ተጸጽቶም አሁን ነገሮችን ለማስተካከል ለባኬትም የድሮ የታይለርን ስራም እንዲሰራ እድሉንም ሰጥቶት ባኬትም ከአንዳንድ ተስማምቶ ስራውን ይጀምራል። በዚህም የሀብታሞችን የፋይናንሻል የገንዘብ ዝውውርና አሰራር ሁላም እየተማረ ይህ ሁላ ስራው ወደፊት እሱ የእናቱን ቤተሰቦች ሀብትም ከወረሰም በኋላ እንደሚጠቅመውም ያስባል። አንድ ቀን ምሽትም ከጁሊያ ባላሰበው መልኩም ተደውሎለት እሷም ከሃኒምኗ እንደተመለሰች እየነገረችው መልሶ ለዴት እንዲጠይቃትም ነግራው ሲጠይቃት መልሳ እየከለከለችው ሀብታም ስትሆን ምናልባትም ብላም ስልኩም ያበቃል። በቀጣይ ባኬትም የሚገለው ኖሃ የተባለው ሰዓሊና ስለ ስዕሉ ብሎገር የሆነም ከዝኑንም ሲሆን ቪዲዮውንም እያየ ኖሃ ምንም ስለ ስዕል እውቀት እንደሌለውና የቤተሰቡን ሀብትም ስላለ ስራ እየሰራው ነው ማለት ብቻ ስዕሉንም እንደያዘም እየገባው አንድ ቀን ወደ ስዕል የሚያሳይበት ቦታ ሄዶ ተዋውቆት ስዕሎቹንም አውቆ እያደነቀለት ከዝኑ እንደሆነም ይነግረዋል። ኖሃም እየተገረመ ፎቶም እያነሳም ያወራዋል። ቀጥሎም ወደሚሰራበት ቦታም ወስዶም ያሳየዋል። እዛም ሩት የተባለችውን የኖሃን የድብቅ ፍቅረኛም ባኬት ተዋውቃት ከእሷም ጋር በብዙ ነገሮችም ተመሳስለው በደንብ ይግባባሉ። ከመሄዱም በፊት ሩት ሐሙስ ላዘጋጁት እራትም ነግራው እንዲገኝ ተጋብዟለች። የዕለት ዕለት ባኬትም ተገኝቶ በድብቅ ያመጣውንም ዕቃም ሳያዩት አስቀምጦ ከሩት ጋም በፍቅር አይንም ሲተያዩ እያየናቸው በመሃል ሁሉም ሲዘናጉለት መጸዳጃ ቤት ልጠቀም ብሎም ሸውዶም አስፈቅዶም ተነስቶ ይዞት የገባውን የመጸዳጃ ኬሚካልም ይዞ የኖሃ ፎቶ የሚያወጣበት ቦታም ገብቶ ኬሚካሎች ውስጥ ይደባልቋል። ወዲያው አምፖሉንም ሰብሮ ሲጋራም ጥሎ እሳት በዛ እንደተፈጠረም እንዲመስል አድርጎ እየወጣ ኖሃም ሲቆይበት ወደ እሱም አመርቶ ከሚሰራበት ቦታም ሲወጣም አግኝቶት ምን እየሰራ እንደነበረም ጠይቆት ባኬትም ዝግጅቱ ላይ የነበረውን ፎቶ ፈልጌ ነው ብሎም ያስቀይሳል። ምንም ያልጠረጠረውን ኖሃም ፎቶም ላይ ፈርሞም ያስወጧል። ልክ ወደ ውስጥ እንደገባም ባኬትም ውጭ ወጥቶ ሩት ወደ እሱም ጋም ደርሳ ስትስመውም እያየናት ከላይም ኖሃ መስሪያ ቦታም ገብቶ አምፖሉን ሲያበራው እሳት ተፈጥሮ ኬሚካሎቹም ላይ አርፎ ቦታውም ጋይቶ ኖሃም ይሞታል። የቀብር ስነ ስርዓቱም ላይ ሁለት የኤፍቢአይ ኤጀንቶችም ተገኝተው ባኬትም ጋም አመርተው ያወሩታል። እሱም የሜሪ ልጅ ብቻ እንደሆነም ይናገራል። እነሱም በአንድ ቤተሰብ በተከታታይ ሁለት ሰው ሲሞት ለውርስ የሚደረግ ነገር ሊሆን ስለሚችል ተጠራጥረው ይህንኑ እየመረመሩም እንደሆነም ይነግሩታል። በዚህ መልኩ ቀጣይ ሰው ሳይሞት 10 ወራትም አልፈው ባኬትም በስራው ላይ ስኬታማም ስለሆነ ዋነርም ነዛ እንደ ማበረታቻ የራሱን ቢሮም ይሰጧል። አንድ ቀን ጁሊያም እሱ ጋር ማመርታ ለባሏም
ብድር ፈልጋ እንደመጣች እየተናገረች ባኬትን ልታማልለው ስትሞክር ከሩት ጋር ፍቅር የጀመረው ባኬት ፊት ሲነሳት ተበሳጭታ ተነስታም እየወጣች ቀጣይስ ማንን ልትገል አስበካል? አንተ ነህም አይደል የቤተሰቡን አባላት እየገደልክ ያለከውም ብለው አስደንግጠውም ትሄዳለች። በቀጣይም ባኬት ለመግደል ያሰበው ስቲቨን የተባለ የእናቱ ቤተሰብ አባል የሆነና ፓስተር ሆኖ የሰዎችን ጭንቅላት እየመረዘ ገንዘባቸውንም እየተቀበለ ለገንዘብ ዝውውር ወንጀልም እንደሚጠቀም የሚነገርበትም ፓስተርም ስለሆነ ስለዛም ባኬትም እያጣራ ከአንድም ሁለቴ ስቲቨንም ሲከሰስ ማናጀሮቹን እየወነጀለ ብዙ ጠላትም አፍርቷል። ባኬትም ይህን ሁላ አጣርቶ አንድ ቀንም ታዲያ ለጸሐፊው የኔን ሱፍ አድርገክ ውጭ ወጥተክ ሆትዶግም ገዝተክልኝ ናም ብሎም ልኮት እሱም በሌላ በኩል በድብቅ ወደ ስቲቨን ፕሮግራምም አምርቶ ታድሞ ከፕሮግራሙም በኋላ እንደ ጋዜጠኛም ሆኖ ስቲቨን ቢሮም አምርቶ ተዋውቆት የተለያዩ ጥያቄዎችን ሲጠይቀውና ሳይታይም ስቲቨን የሚጠጣው ጁስ ላይም የሆነ ዱቄትም ሲጨምር እናየዋለን። ስቲቨንም ምንም ሳይጠረጥር ግን ያልከኝ ስም እኮ ከወራት በፊት ስራ ያቆመ ጋዜጠኛም ስም ነው፣ ከኔ ምን ፈልገህ ነው እዚህ የመጣከውም እያለ ቢሮ ያለውን ሻሞላውን እስከ ማውጣት ደርሶ ያስፈራሯል። ባኬትም አማራጭ ሲያጣ ከዝኑ እንደሆነም ነግሮም ያረጋገዋል። ስቲቨንም እኔ ለማጋለጥ ብዙ የሚሰሩ ጋዜጠኞች ስላሉ ከነሱ መሃል መስለከኝ ነበር እያለም ተረጋግቶ ጁስን ይጠጣል። ቆየት ብሎ ግን በልብ ድካም ሳቢያ ሞቶ ቀብር ስነ ስርዓቱም ይደረጋል። ለስፖርት የተለያዩ ነገሮች ስለሚጠቃቀም በዛም ሳቢያ ነው የሞተውን በሚል የሚሰራበት ቸርችም ሳይቀር ይበልጥ ምርመራም ሳያደርጉ ነገሩንና ኬዙን ይዘጉታል። ባኬትም ሶስተኛ ግድያውን ሳያስነቃም ያደርጋል። በዚህ ሁላ መሃል ፍቅረኛዋን ውሃ የሞተባት ሩትን እንደ ጓደኛም እያገኛት እሷም ኖሃን ድሮ ላይ ልትፈታው እያሰበች እንደነበረ ግን ከሞተም በኋላ ለእሱ እያዘነችም ስላልሆነ ራሷን እየወቀሰችም እንዳለም ሲሰማ ለዛም ሊያረጋጋትም እየሞከረ ዛሬ ማታ ቤቱ ምግብ አብስሎ ራት እንዲበሉም ይጋብዛታል። እሷም ተስማማለች። ልክ ግን ቤቱ ሲመለስ ጁሊያን ውስጥ እያገኛት እየተደናገጠ እሷም ቁልፉን ቢሮ ስትመጣ ሰርቃው እንደነበረም እየተናገረች እዛው ተጠግተው ለማማለል እየሞከረች ለምን ስልኳን ምንም እያነሳላት እንዳልሆነ እየተናገረች ልስመው ትቃረባለች። ልክ ሩት ደርሳም የቤቱ በርንም ስታንኳኳ ባኬትም በድንጋጤና በፍጥነት ጁሊያን በጀርባ በርም አስወጥቶ ለሩትም ይከፍትላታል። ኪችኑ ላይ ችግር ተፈጥሮ ማብሰል እንዳልቻለም ነግሮና ዋሽቷት ከቤት ይዟትም ሞቶ ውጭም ይመገባሉ። ሩትም ስለ ወደፊት ህልሞቿም እየነገረችው በደስታ ጥሩ ጊዜም ያሳልፋሉ። በቀጣይ ቀናት ባኬትም አሁን ህይወት ለሱ ጥሩም እንደሆነችና ጥሩ ስራም ቦታ ጥሩ ጓደኞች እንዲሁም ከሩት ጋም ጥሩ ፍቅርም ስለጀመረ መግደሉ ቢበቃኝስ ብሎ ቢያስብም እናቱን እያሰበ ግን በቂ አይደለም በሚል ይመለሳል። ቀጣይ ሊገላት ያሰባት ካሳንድራ የተባለች ሴትዮም ስትሆን ይቺ ሴትም ከተለያዩ 11 ሀገራትም በማደጎ ህፃናትንም አምጥታ በሚዲያ ጥሩ ለመምሰል ብትሞክርም በውስጥ ግን እንደምጠላቸውና ለሰራተኞች ሰጥታ ሰራተኞች ስራውን እንዲሰሩም እንደምታደርግ እናያታለን። ከሶስቱ ሞት በኋላ እሷን ፈርታ ቤቷን መጥተው እንዳይገሏት ጥብቅ ቁጥጥርና መከታተያ ብታደርግም ሁሌ ማክሰኞ ግን እንደምታደርገው ወታ ወደ ስፓም ሄዳ እየተዝናናች ሳለች ባኬትም ሰራተኛ መስሎት ውስጥ ገብቶ ለጥርስ ማጽጃም የሚሆንም ነው ብሎ ጥርሷ ላይ የምታደርገው መሳሪያም ሰጥቷት እንዳደረገችው ውስጡም ካርበን ፐሮክሳይድም ስላለው በዛ ሳቢያ ሞታ ትቀበራለች። ፖሊሶችም ሲያጣሩ የተለያዩ የጥርስ ማጽጃዎችን ከተለያዩ ሀገራትም ስለምገዛ ኤክስፓየር ያደረገም ገዝታ ይሆናልም ብለውም ያስባሉ። በቀጣይም ማካርተር የተባለውን ሰው ወደ መግደል የገባው ባኬትም ማካርተር በሀገሪቷ የአየር ኃይልና የስፔስ ሙዚየሞች ባለቤት የሆነም ባለሀብትም ሲሆን ማካርተር በብዛት ጨረቃ ላይ ለመውጣት ብዙ ወጪ አውጥቶ ለሰራተኞቹ ግን የጤና ኢንሹራንስም ሳትገዛ እየተባለ ቢተችም መልስ አይሰጥም። ባኬት እንደለመደው የእሱ ሰራተኛ መስሎም ገብቶ ሰውየው የሚጠጣው ቡና ውስጥ የእንቅልፍ መድኃኒትም ከቶም ይሰጧል። ሰውየውም ያንን ጠጥቶ የግል ፕሌኑን እያበረረ ሳለ እንቅልፍ ወስዶት ፕሌኗንም መቆጣጠር አቅቶት ተከስክሶም ይሞታል። የቀብር ስነ ስርዓቱም ይደረጋል። በቀጣይ ባኬትም ታዲያ ቅንጡ ቤትም ገዝቶ ሩትንም አብራው እንድኖርም ጠይቋት እሷም ትንሽ አስባበት ትስማማለች። ደስተኛ ህይወትም ሀብለው ይጀምራሉ። በቀጣይም ስራ የሰጠውን ዋረንን ለመግደል ቢያስብም አጎቱ ዋረን ጥሩ ሰው እንደሆነና ጥሩ ግንኙነት በመሃላቸውም ስለመሰረቱ ህይወትም አሁን ለባኬት ያለበት ደረጃንም ስለወደደው መግደሉንም አቁሞ ሩትንም አግቢኝ ብሎ ለመጠየቅ ያስባል።
ስራ ላይ ያለ ፖሊሶችም እሱ ጋር መጥተው ለውርሱ ስለተቃረበ እሱን ይበልጥ ተጠራጥረውት ፓስተሩ ስቲቨን የዛኔ ሲሞት የት እንደነበረም ሰዓቱን ነግረው ጠይቀውት እሱም ሆት ዶግ ሊገዛ ወጥቶ እንደነበረም ተናግሮ በካሜራና በቪዲዮም ያንን ሲያጣሩ እንዳለው ሆት ዶግ በሰዓቱ ሊገዛ እንደወጣም ያያሉ። ግን ጀርባው ብቻንም ስላዩት መለየት እያቃታቸው እንዴት ግን ሰዓቱን አስታውሶ ነገረን እያሉ ይበልጥ እየተጠራጠሩት እኛም የዛኔ ባኬት ጸሐፊውን የእሱን ልብስም ለብሶ ሆት ዶግ ገዝቶ እንዲመጣለት የላከው ለዚህ አስበውም እንደሆነም እንረዳለን። ፖሊሶቹም እሱን መከታተላቸውን ሲቀጥሉ አንድ ቀን ዋረንም በራሱ የልብ ድካም ተነስቶበት ሆስፒታል ይገባል። ባኬት ብቻም እየመጣ ሲንከባከበው ዋረንም እያዘነ ምንም ጊዜ ቢሆን ቤተሰቦችህንና የምትወዳቸውን ሰዎች አትራቅ፣ ለምን ስራዬ ብትልም በዚህ ሰዓት በታመምክ ሰዓት ስራ ከጎንክ አይሆንም ይለዋል። በሚያሳዝን ሁኔታ በራሱ ዋረንም ሞቶ ባኬት አሁን ውርሱን ለመውረስ የእናቱ የሜሪ አባት አያቱ ብቻም ይቀሩታል። ስራም ላይ ያለ ከአያትየውም ቤት መተክ እናውራ የሚል ደብዳቤም ይላክለታል። የተጠራበት ቀንም ከሩት ጋር ቀለበት የሚያስሩበት ቀን ተመሳሳይ ቢሆንም በሰዓቱ እንደሚደርስ ደውሎም ለሩት ይነግራታል። ልክ ቢሮ ሲገባ ባልጠበቀው መልኩ ጁሊያን እያገኛት እሷም የዛኔ ቴይለር ሲሞት ሞተም ከተባለ ቀን አንስቶም ቴይለርን ድሮ እሷ ዋና ትምህርት ሲማሩም ስለምታውቀው ጎበዝ እንደነበረም ስለምታውቅ በዋና ሳቢያ ሰምጦም ሞተ የሚባለው ማመንም ስላልቻለች ከዛን ጊዜም አንስቶ ባኬትን በድብቅ ሰዎችን ቀጥራ እየተከታተለች እንደነበረና ቀጣይ ግድያዎቹንም ሲያደርግ የሚያሳዩ ፎቶዎችን በእጇም ስላለ ያንን ፎቶም እያሳየች ለፖሊስ እንዳልሰጥም አሁን ላይ እዳ ላይ ላለው ባለቤቴ $300,000 አሁኑኑ ሄደክ ቢሮውን ገብተክ ስጠውን ብለው አማራጭ የሚያጣው ባኬት ለቢሮ ሰራተኛውም ያላቸውን ስቶክ ንብረት እንዲሸጡም ነግሮት ወደ ጁሊያ ባልም ቢሮም ጋም ያመራል። ፖሊሶችም እሱን መከታተላቸውን ይቀጥላሉ። ልክ ቢሮም ጋም ደርሶ ኪሳራ ላይ ያለውንም ባልየውንም እያገኘው ጠረጴዛ ላይ ያሉትን እቃዎችንም አንስቶ ቼክም እየጻፈለት ባልየውን መጠጡን እየጠጣ በአንተ ድሃ አልረዳም በሚል ሲናገረው ባኬት በጥፊም እያለው ሲታገለው መሬትም ይጥለዋል። ባልየውም ታዲያ መሬት ተኝቶም ያለቅሳል። እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ባኬትም አመሻሽ ላይ ለሩትም አረፍዳለሁ የሚል መልእክትም እየላከ መልእክቱም ታዲያ አልላክም እያለው የአያቱ ቤትም ገብቶ አያትየውን ያወራቸዋል። አያትየውም ስለ እናቱ ሜሪም እያወሩት እሷን ከሁሉም ልጆቼ በላይ እወዳትም ነበርም እያለ ቢናገርም ባኬትም በንዴት ታዲያ ሲቸግራል ለምን አረዳካትም እያለም እየጠየቀው መልስም ሲያጣ ሰውየውን በመሃል ቤቱን እያሳየው ውስጥ ያለ የድሮ ሻት ጋንም አውጥቶ አቀባብሎ ለባኬትም እየሰጠው እንካ ተኩስና ግደለኝና ከሁሉም ነገር ተገላገል፣ ሁሉንም ነገር እዚሁ ጨርስ ቢለውም ባኬትም ተቀብሎት ሊተኩስም ብሎ ግን አቅማምቶ ትቶት ሳይገለውም ሊወጣ ቢልም ዋናው በር ተዘግቶበት ሲመለስ በአያትየው እየተተኮሰበት ለማምለጥም እየሞከረ እንዳለ መውጫ በሮችም እየተዘጉበት አያትየውም ደርሰው መልሰው እየተኮሱበት እሱም እዛው አካባቢ ያገኘውን ቀስትም ለመጠቀም ሲሞክርና ትከሻው ላይ ተመቶም ሲወድቅ እንደምንም ተነስቶ ሌላ ቀስትም አንስቶ አከታትሎ አያትየው ላይ አስወንጭፎም ይገላቸዋል። በሚገርም መልኩ የመጨረሻው ግድያውም ራስን በመከላከልም ሆኖለት ፖሊሶችም እዛ ሲደርሱ የተፈጠረውን ሁላ ምንም ሳያስቀር ይናገራል። በሌላ በኩል ፍቅሩ ሩትም የቀለበት ዝግጅቱን ብቻዋን አድርጋ ጨርሳ ልክ ባኬት ቤት ሲመለስም እያዘነችበት የት እንዳመሸ እውነቱን እንዲናገር ጠይቋለች። እሱም ከአያትየው ጋር የተፈጠረውን ነገር ብቻም ነግሯት በቀጣይም ታዲያ ህልሙ የሆነውን የእናቱን ቤተሰቦች ሀብት ሙሉ ለሙሉ ይወርሳል። ዋው! በዚህም ክብርና ዝናን ሲያገኝ ሩት ግን በጥርጣሬም ትመለከተዋለች። እዛው ፖሊሶች ደርሰው የጁሊያን ባልን ገለካልን በሚል አስረው ይወስዱታል። ባኬት ባልገደለው ሰው ሳቢያም ታስሮ ዘብጥያም ይወርዳል። ፍርድ ቤትም እንዳለ ያሉበት መረጃዎችም ወጥተውበት ለግድያ የተጠቀመውም ዕቃ ልክ የዛኔ ባልየው ቢሮም ሲገባ ጠረጴዛው ላይ ነካካቸው ዕቃዎች መሃል ያለ ዕቃም ስለነበረ አሻራውም እዛም ላይ ስላረፈ በዛም እንደሆነና እዚህ ወጥመድ ውስጥ የከተተችው ራሷ ጁሊያን ፍርድ ቤት ተገኝታ ባኬት ይወደኝ ነበር፣ ሌላ ሳገባ ቀንቶ ነው ባሌን የገደለው ብላም ትመሰክርበታለች። እርፍ የባኬት ፍቅረኛ ሩትም የምትሰማውን ማመን አቅቷት በባኬት ላይ
ተስፋም ትቆጥራለች። ባኬትም የሞት ፍርድ ተፈርዶበትም ይታሰራል። መለው ጁሊያም ልትጠይቀው እስር ቤት መታ እኔ ከአንቺ ጋር ከመሆን ሞቴን እመርጣለሁ ቢላትም እሷም ቀበል አድርጋ ባሏ ከመሞቱም በፊት ራሱንም ከማጥፋቱ በፊት ራሱንም እንዳጠፋ የሚናገር እንዲሁም ሙሉ የስንብት ደብዳቤም ጽፎ እንደነበረም ስትነግረው ያንም ደብዳቤ እኔም ደብቄው ነው ብለውም ስትናገር ባኬትም እየተበሳጨበት እባክሽ ለፍርድ ቤቱ ደብዳቤውን ስጪና ከሞት አተርፊኝ አስወጭኝም ሲላት የወረስከውን ሀብት ሙሉ ወደ እኔ አዙር ከዛ ነፃ አስወጣ ካለውም ትሏለች። አማራጭ ያጣው ባኬትም ሀሳቧም ተቀብሎ ጠበቃውንም ጠርቶ ሙሉ የወረሰውንም ሀብቱን ወደ ጁሊያም ያዞራል። ዋው! አሁን ላይም ዘና ብሎ ቄሱን እያወራው ያለው ጁሊያ የባሏን ደብዳቤ ለፍርድ ቤት ሰጥታ ታስወጣኛለች ብሎ እያሰበም ስለሆነ እንደሆነም እየገባን ስትቆይበትም እየጨነቀው የከዳችውን መስሎት ቢጨንቀውም ልክ ግን ታሪኩን ለቄሱ ተናግሮ እንደጨረሰ ጠባቂውም ወደ ውስጥ ገብቶ ነፃ እንደወጣም ይነግረዋል። ከእስርም ይፈታል። ፖሊሶችም ለሚዲያ የጁሊያን ባል የስንብት ደብዳቤም ያሳያሉ። ባኬትም ተፈቶ ሲወጣ ፍቅሩ ሩትንም ቢያገኛትም እሷ ግን የእናቱ ፀጉር ዘለላ ያለበትን ሀብልም ሰጥታው ፈተውም ትሄዳለች። ሌላኛዋ ጁሊያም እየጠበቀችው እንዳለች ያየው ባኬትም ከእሷ ጋር ለመኖር ወስኖ ወደ ትልቁ የአያቱ ቤትም በመኪናም ያመራሉ። ቄሱ ይህን ሁላ ታሪክም ከሰማ በኋላ በህግም መሰረት ለማንም መናገር ስለማይችል ጸጥም ብሎም ይቀራል። ዋው ሙቪ እና እንዴት ነው ፊልም ወዳጆች? ሙቪውን ወደዳችሁት? ገራሚ ነው አይደለ? በቀጣይም እንደዚሁ አዳዲስ ቀውጢ ሙቪዎች በዚህ ቻናል ስለምናመጣላችሁ እንዳያመልጣችሁ ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።